የዛሬው ታሪካችን የሚጀምረው በ1996 በአንድ ሃይ ስኩል ሎከር ሩም የሆነ ወፍራም ልጅ ሻወር ቤት ውስጥ ሻወር እየወሰደ እያሳያል ነው። ታዲያ ይሄ ሮቢ የተባለው ወፍራም ልጅ እየጨፈረና እየዘፈነ ማንም ሰው ያየኛል ብሎ ሳይጨነቅ በራሱ ዓለም ላይ ሻወሩን እየወሰደ እያለ የሆኑ ልጆች ግን ተሰብስበው በበሩ በኩል ተደብቀው እያዩት ነበር። Why doesn't he just shower at home like a normal person? እስቲ እዩት፣ ለምንድነው እንደ ማንኛውም ጤነኛ ሰው ቤቱ ሄዶ የማይታጠበው እያሉ ያሹፉበታል። በተመሳሳይ ሰዓት ደግሞ በትምህርት ቤቱ የስፖርት አዳራሽ ውስጥ የመጨረሻ ዓመቱ ማጠቃለያ የተማሪዎች ስብሰባና የሽልማት ስነ ስርዓት እየተካሄደ ነበር። ጎልደን ጀት የሚል ቅጽል ስም የተሰጠው ካልቪን የተባለ የዓመቱ ምርጥና ከፍተኛ ውጤት ያስመዘገበ ተማሪ ተብሎ ሽልማቱን ለመቀበል ወደ መድረክ ይጠራል። ይህ ልጅ በትምህርት ቤት ውስጥ እንደ ትልቅ ታሪክ ወይንም ደግሞ እንደ ሌጀንድ የሚታይ ሁሉም ሰው የሚወደውና የሚያከብረው በጣም ታዋቂ የሆነ ተማሪ ነው። ካልቪን ታዲያ ሽልማቱን ከተቀበለ በኋላ መድረክ ላይ እንዳለ የሁሉንም ተማሪዎች ስሜት የሚያነሳሳና የሚያስደስት ሞቲቬሽናል የሆነ ንግግርን መናገር ይጀምራል። ነገር ግን በድንገት የአዳራሾቹ በሮች በኃይል ተገፍተው ይከፈቱና መታጠቢያ ክፍል ውስጥ በሰላም ሻወሩን እየወሰደ የነበረውን ልጅ የትምህርት ቤቶቹ ጉልበተኛ ልጆች ገብተው ያወጡትና በአዳራሹ ውስጥ ባሉ ተማሪዎችና መምህራን ፊት ሙሉ ለሙሉ ራቆቱን አውጥተው ይጥሉታል። ሰውነቱ ደግሞ እርጥብ ስለነበረ መሬት ላይ ተንሸራቶ እስከ መሃል ድረስ ነበር የሄደው። ልክ የተፈጠረውን ነገር እዛ ተሰብስበው የነበሩት ተማሪዎች በተመለከቱበት ቅጽበት እንዳለ ወደ ወፍራሙ ልጅ እየጠቆሙ መሳቅ ይጀምራሉ። ከካልቨንና ከማጊ ወይንም ደግሞ ከካልቨን ፍቅረኛ በስተቀር እዛ ክፍል ውስጥ ሆኖ እየሳቀ ያልነበረ ሰው አልነበረም። ካልቨን ምንም ሳያመነታ ለብሶት የነበረውን ጃኬት ያወልቅና ለሮቢ አሳልፎ ይሰጠዋል። ሮቢም የተሰጠውን ጃኬት ተቀብሎ ራሱን ከሸፋፈነበት በኋላ ከአዳራሹ ክፍል እየሮጠ ይወጣል። ይሄ ዛሬ ላይ ዝም ብሎ ጃኬቱን አውልቆ እንዲሰጠው ያደረገው ደግነት ካልቪን ካሰበው በላይ ወደፊት ትልቅ ትርጉምና ዋጋ እንደሚያገኝ አላወቀም ነበር። ከ20 ዓመታት በኋላ የት ይደርሳል የተባለው ካልቪን አሁን ላይ ዝቅተኛ ደረጃ ያለውና ሊቋቋመው በማይችለው አሰልቺ የሆነ አካውንታንት ስራ ውስጥ እየሰራ ይገኛል። It's because Ethan got promoted instead of you. Didn't he used to be your assistant? Ethan got promoted? You should come to lunch with us. We're going to be celebrating his promotion. Can you just get out my face? በኋላ ላይ ከፍቅረኛው ጋር ቁጭ ብሎ ምሳ እየበሉ እያለ በአቅራቢያው ላይ የነበረው ጠረጴዛ ላይ ደግሞ ከራሱ መስሪያ ቤት አንዱ ከሱ በታች የነበረው ሰውዬ ፕሮሞሽን ያገኝና ከስራ ባልደረቦቹ ጋር ሆኖ እየበሉና እየጠጡ ቀኑን በጋራ ሆኖ ለማክበር እየሞከሩ ነበር። ፍቅረኛው በዚህ ጊዜ ካልቪን የቅናት ስሜት እየተሰማው እንደሆነና አሪፍ ስሜት ላይ እንዳልሆነ ይገባትና ለሚመጣው የ20 ዓመት የትምህርት ቤት ጓደኛሞች መገናኛ ፕሮግራም እኮ ልለብሰው ያሰብኩት ቀሚስ ይሄ ነው አያምርም እያለች ስታሳየው፣ እሱ ግን ወደፊት ስለሚመጣው ፕሮግራም አብሬሽ አልሄድም። ሃይስኩል ላይ የሚያውቁኝ ተማሪዎች በሙሉ ያን ጊዜ አሁን ላይ በህይወትህ ምን እያደረክ ነው? መቼስ እንደዚህ አይነት ቦታ ደርሰሃል እያሉ ድሮ ስለኔ ባላቸው አመለካከት ተደግፈው አሁን ላይ ምን አይነት ህይወት እየኖርኩ እንደሆነና ምን አይነት ስራ እየሰራው እንደሆነ ስነግራቸው ምን አይነት ፊት እንደሚያሳዩኝ አስበሽዋል? እኔ ለሱ ዝግጁ አይደለሁም። እነሱ ቢያንስ አሁን ላይ እኔን የአንድ ክፍለ ሀገር ገዢ ይሆናል ብለው ነው የሚጠብቁኝ። እኔ ግን እዚህ አንድ ቢሮ ወንበር ላይ ቁጭ ብዬ ቁጥሮችን እየደመርኩኝ እየቀነስኩኝ ወደ ላይና ወደ ታች እንደማደርግ ልነግራቸው ነው። ፍቅረኛው በዚህ ጊዜ ትናደድና ቆይ ህይወት ከኔ ጋር እንደዚህ የሚያስጠላ ነው ማለት ነው በማለት ጠየቀ። You love your job. No, you love your job. I'm the guy that went down. Yeah. Okay? Then my life down here became a disappointment. በኋላ ላይ ወደ ስራ ቦታው ተመልሶ ፌስቡክ ላይ ስክሮል እያደረገ እያለ ከሆነ ጓደኛው የፍሬንድ ሪኳስት እንደተላከለት ይመለከታል። ሰውየው ቦብ ስቶን ሲሆን ማን እንደሆነ እንኳን ምንም አይዲያው ባይኖረው ዝም ብሎ ግን አክሴፕት አድርጎ ይቀበለዋል። ወዲያው ልክ እንደተቀበለው በሰከንዶች ቦብ ብዙ የሆኑ መልእክቶችን መላክ ይጀምራል። የክላሳቸው ሪዩኒየን አካባቢ እንደሚገኝና ተገናኝተን አንድ ሁለት ብንል አስቤ ነበር ይመችሃል በማለት እንዲገናኙ ይጠይቀዋል። ካልቪንም በዚህ ጊዜ ቆየት ነው የምንተዋወቀው በማለት ሲጠይቀው፣ ቦብን በዚህ ጊዜ ሃይስኩል ውስጥ እየነበረን በጣም ወፍራሙና ሰዎቹ የሚያሾፉብኝ ልጅ ነኝ በማለት ይነግረዋል። ካልቪን ለማመን በጣም ቢከብደውም ነገር ግን እሺ በቃ እንገናኝ በማለት ያን ቀን ማታ ይቀጣጠራሉ። ወዲያው ለሚስቱ ደውሎ ፌስቡክ ላይ ስለተዋወቀው ሰውና ስለማንነቱ ሲነግራት መጀመሪያ ላይ አላመነችውም ነበር። ቦብ ስቶን የሚባል ሲጀመር እውነተኛ ስም ራሱ አይመስልም አለችው። ነገር ግን የድሮ እኮ አዳራሹ ላይ የተዋረደው ልጅ ነው በማለት ሲነግራት በቃ ችግር የለውም ማታ ላይ ያለንን ቀጠሮ ወደ ሌላ ቀን አዘዋውረዋለሁ፣ እሱንማ ከሆነ አግኘው በማለት ለፍቅረኛዋ ምንም ችግር እንደሌለው ትነግረዋለች። What do you mean? I think that we should see someone, like a therapist. I just want to nip this thing in the bud, whatever it is. Honey, black people don't go to therapy. We go to barbershops. That's where we talk out our problems. Or we watch the movie Barbershop.
እሱ ባይሰማትም ማጊ የትዳር ማማከር አገልግሎት እንዲያገኙ ሀሳብ አቅርባ ነበር። እሱ ግን ምን ማለት ነው የትዳር አማካሪ በማለት ይጠይቃታል። እሷም በመካከላችን ያለው ችግር ምንም ይሁን ምን አማካሪ ጋር እንሄድና ሳያድግ ማጥፋት አለብን ስትል ነገረችው። እሱ ግን በዚህ ጊዜ እየቀለደ ውዴ ጥቁር ህዝቦች እኮ ወደ ስነ ልቦና ባለሙያ አይሄዱም፣ እኛ የምንሄደው ወደ ፀጉር ማስተካከያ ቤት ነው። እዚያው ካሉት ሰዎች ጋር ችግሮቻችንን አውጥተን እንወያይና ከዛ በኋላ ደግሞ ችግራችንን እንፈተዋለን ካላት በኋላ ከካልቪን ጋር ወደ ተቀጣጠሩበት መጠጥ ቤት ያመራል። በቦታው ደርሶ የቲዩን እየጠበቀኝ ያለው እያለ እያፈላለገው እያለ ከኋላው በጣም ግብዳ የሆነ ሰውዬ መጥቶ ትከሻውን ነካ ያደርገዋል። ይህ ሰው በስተመጨረሻ ማንነቱን እስከሚነግረው ድረስ ማን እንደሆነ ጨርሶ ሊያውቀው አልቻለም ነበር። ካልቪን ባየው ነገር በመገረም ማመን እየከበደው የሰውየውን ሰውነት ማድነቅ ይጀምራል። God, man, look at you. You've lost like 200 pounds. No, you're just sexy as dick right now. You don't look somebody in the eyes and say that. ይህ ሰውዬ በፍጹም ሃይስኩል እያለው የማውቀው ያ ወፍራም ልጅ ነው በማለት እስካሁን ድረስ ለማመን እየከበደው ነው። ወዲያው ወንበር ላይ ይቀመጡና ማውራት ይጀምራሉ። ካልቪን ግን ቦብ ላይ ያለመረጋጋት ስሜትና እንግዳ የሆነ ባህሪ እየተመለከተበት ስለሆነ ምን ነው እያለ እየጠየቀው እያለ Here you go, guys. My name's Lexi. Just let me know if you need anything. Oh, no. You know, it's I wasn't tough. talking to you. And I mean, like, anything. ቦብም ለካልቪን እኔ ለመንግስት በኮንትራት የሚሰራ ስራ ነበረኝ። ስራው በአሪፍ እየሄደ የነበረ ቢሆንም ነገር ግን በቅርቡ ባልታሰበ አደጋ ምክንያት ስራውን አጥቻለሁ በማለት ይነግረዋል። ዛሬ ደግሞ ብዙ ነው የምንጠጣው አይደለ በማለት ካልቪንን በደንብ አድርጎ ካሳመነው በኋላ ሌሎች መጠጦችን ይዤ እመጣለሁ በማለት ከቦታው ተነስቶ መጠጦችን ሊያመጣ ይሄዳል። ነገር ግን ቦብ በሄደበት የሆኑ ሰዎች ይመጡና የቦብን ወንበር ሊወስዱት ሲሉ ካልቪን ግን በጸባይ ነገሮችን ለማስተካከል እየሞከረ እዚህ ቦታ ላይ ሰው አለው አሁን አንድ ነገር ሊያመጣ ሂዶ ነው በማለት ሊያሳምናቸው ሲሞክር እነሱ ግን ወንበሩን መውሰድ ካለበለዚያ ደግሞ ጸብ ነበር ፈለጉት። ወዲያው ቦብ ከሄደበት ይመለስና ምን ነው ችግር አለ እንዴ በማለት ሲጠይቃቸው ይሄ የተወጣጠረው ሰውነትህ ማንንም አያስፈራራም እሺ በማለት ለቦብ ይመልስለታል። Those gym muscles aren't scaring anybody. Oh, hey, these. Hey, we got a problem here? No, we're not gonna go. We're not gonna leave until he apologizes. I don't think he does. Whoa, you know what, man? I don't like bullies. Oh my god, I hope he's Catholic. ከመጠጥ ቤቱ ከወጡ በኋላ በሞተር አድርጎ ወደ ድሮ አንድ ላይ ወደ ተማሩበት ሃይስኩል ይወስደዋል። ያ ድሮ ታዋቂ የነበረው ካልቪን የድሮ ትዝታው እየመጣበት ውስጡ በደስታ ብጤ ነገር ሲሞላ፣ ቦብ ግን በተቃራኒው በህዝብ ፊት የተዋረደበትን ጊዜ እያስታወሰ ውስጡ በትካዜ ይሞላል። ያ ድሮ በትምህርት ቤት ልብስ መቀየሪያ ክፍል ውስጥ የደረሰብኝ በደልና ውርደት ህይወቴን በጣም አበለሻሽቶታል። ከዚያን ቀን ምሽት ጀምሮ እስከ ዛሬ ድረስ በማንኛውም ሰው ፊት ልብሴን አውልቄ አላቅም። ይሄን ያክል ነው በሰውነቴ እንድሸማቀቅ ያደረጉኝ በማለት ለካልቪን ይነግረዋል። በትምህርት ቤቱ ውስጥ የ1996 ዓመት ተመራቂዎች የክብር እቃዎች የተቀመጡበትን ሳጥን ያገኛሉ። ሳጥኑ ውስጥ ያሉት አብዛኞቹ እቃዎች የካልቪን ፎቶዎች፣ የምስክር ወረቀቶችና ሌሎች አንዳንድ ዋንጫ ያሸነፉ ሰዎችን ፎቶ ነበረበት። ነገር ግን ካልቪን እነዚህን ነገሮች ሲመለከት ከመኩራት ይልቅ ውስጡን ግን የሀዘን ስሜት ነበር ሲሰማው የነበረው። ሃይስኩል ላይ የነበርኩት እኔ አሁን ላይ የኖርኩትን ያለውትን ህይወት ቢያይ ሁሉንም የህይወት እድሎችን አባክነሃል ብሎ በጣም እንደሚያዝንብኝ ነው የሚሰማኝ በማለት ለቦብ ሲነግረው፣ ቦብ ግን የጓደኛውን ስሜት ለመቀየርና ጥንካሬ ለመስጠት በማሰብ ያኔ በትምህርት ቤት ውስጥ የምትታወቅበትን ነገር ለምንድን ነው ማታደርገው በማለት ባክፍሊፕ እንዲሞክር ይነግረዋል። ነገር ግን ዝላዩ በጣም በሚያሳዝንና በተመሳሳይ ሰዓት ደግሞ በሚያስቅ ሁኔታ ነበር የሚከሽፍበት። No, you're crazy. No. You go, girl. Oh, God. That was so close, Jet. በኋላ ላይ ቦብ ኬልቪንን እስከ ቤቱ ድረስ ካደረሰው በኋላ አንድ የምጠይቅህ ውለታ ነበረኝ ሲል ነገረው። በደሞዝ ክፍያ አካውንቱ ላይ የሆነ ችግር ስላለበት እሱን አስተካክሎ እንዲጨርስለት። ይህንንም የጠየቀበት ምክንያት ካልቪን የሂሳብ ባለሙያ ወይንም ደግሞ አካውንታንት ስለሆነ ነበር። ካልቪንም በቀላሉ እሺ ችግር የለውም ነበር ያለው። ምን አይነት አደገኛ የሆነ ነገር ውስጥ ራሱን እየከተተ እንደሆነ ሳይረዳ ቤት ውስጥ ኮምፒውተሩን ከፍቶ አካውንቱን ሲመረምር በሚሊዮን የሚቆጠሩ ዶላሮች በዓለም ዙሪያ ላይ ባሉ የተለያዩ ድብቅ ማህበር ወይንም ደግሞ ባዶ የሆኑ ባንኮች ውስጥ ተበትነው ያገኛል። ካልቪንም ይሄ ሁሉ ገንዘብ ካንተ ጋር እንዴት ነው ሊነካካ የቻለው በማለት በአእምሮ ተረድቶ እንኳን ሳይጨርስ ቦብ በስህተት ኮምፒውተሩ ላይ ቢራ ይደፋበትና ኮምፒውተሩ ሙሉ ለሙሉ ተበላሽቶ መስራቱን እንዲያቆም ያደርገዋል። ቦብም ለዛሬ እዚህ ልደር እንዴ ብሎ ሲጠይቅ ካልቪንም ሳሎን ውስጥ ባለው ሶፋ ላይ እንዲተኛ ይፈቅድለታል። Hey, thanks for the jammies, Jet. Oh, yeah. You can keep those. Those are officially yours.
በማግስቱ ጠዋት ካልቪን ከፎቅ ወደ ታች ክፍል ሲወርድ በሩ በተደጋጋሚ ሲንኳኳ ይሰማውና ልክ ሲከፍተው የመጡት የአሜሪካዊ ማዕከላት ስለላ ድርጅት አባላቶች ነበሩ። ሴቷም የያዘችውን የቦብን ፎቶ ለካልቪን እያሳየችው ይህን ሰውዬ አይተው ታውቃለህ በማለት ትጠይቀዋለች። ካልቪን ነገሩን ቀለል አድርጎ በማሰብና ምንም አደጋ እንዳለ ሳይገምት አዎ እዚያ ሳሎን ውስጥ ሶፋው ላይ ተኝቷል በማለት እየመራ ይወስዳቸዋል። ልክ ይህንን እንደሰሙ ሶስቱም ሽጉጣቸውን በመያዝ ቦብን ፍለጋ ወደ ውስጥ ሲያስሱ፣ ነገር ግን ሳሎኑ አንድ ሰው እንኳን ያደረበት ሳይመስል ሙሉ ለሙሉ ጽድት ብሎ ነበር ያገኙት። በዚህ ጊዜ ለምን እዚህ እንደመጡ ሙሉ ለሙሉ እውነቱን ለካልቪን ትነግረዋለች። ቦብ በነፍስ ግድያ፣ በሀገር ክህደትና የሀገሪቱን ታላላቅ ሚስጥሮች ሰርቆ ለጠላት ሀገራት አሳልፎ ለመስጠት በመፈለጉ በከፍተኛ ሁኔታ እንደሚፈለግና ከሀገር ሀገር የሚሰወር ወንጀለኛ መሆኑን ትገልጽለታለች። ከሁሉም በላይ ደግሞ የሚገርመው ቦብ በሞላባቸው የማመልከቻ ወረቀቶች ላይ በሙሉ በአደጋ ጊዜ ተጠሪህ ማን ነው በተባለ ጊዜ ያንተን ስም ነው ያስመዘገበው። ካልቪንን ሲሰማ በጣም ተደናግጦ ግራ ይጋባል። ልጁን እንኳን በደንብ አላውቀውም እኮ ሃይ ስኩል ነበር ማውቀው፣ ከ20 ዓመታት በኋላ ገና ትላንትና ስንገናኝ ነው። ምንድን ነው እያላችሁኝ ያለሁት በማላውቀው ነገር እያለ ሲለፈልፍ፣ ሴቷ ግን ይህንን መደናገጡን አይታ የሆነ ነገርማ እየደበቀ ነው በማለት ካልቪንን ጠርጥራ እስከ ቢሮ ድረስ ተከትላው ትሄዳለች። ስራ ቦታ እያለ ደግሞ ፍቅረኛው ትደውልና የስነ ልቦና አማካሪ ጋር የምንሄደው ዛሬ ነው እንዳትረሳሺ ቀጠሯችንን ስትለው፣ ካልቪን ግን ከጎኑ ሌላ ሰው ስለነበረ ቻው ቻው በማለት ስልኩን ቶሎ ብሎ ይዘጋባታል። ሃሪስ ደግሞ የሰዎችን አነጋገር በደንብ አድርጋ መታዘብ ስለምትችል ፍቅረኛ በስልክ በምትናገርበት መንገድ ሲረዳ በግንኙነታችሁ ውስጥ ምንም አይነት ደስተኛ አይደለች። በተጨማሪም ደግሞ ልጅ መውለድ ትፈልጋለች በማለት ትነግረዋለች። Wait, what? Also, she wants to have a baby. ከሴትየዋ ጋር በዚህ መልኩ እየተነጋገሩ እያለ ስልክ ይደወልለታል። የደወለው ቦብ ሲሆን ትልቅ ችግር ውስጥ እንደወደቀና ካልቪንን በቢሮ ህንፃ ደረጃ መወጣጫ ላይ ማግኘት እንደሚፈልግ ይነግረዋል። ሃሪስና ቡድኗ ወዲያውኑ ወደ ተባለው ቦታ እየፈጠኑ ሲሄዱ፣ ነገር ግን ቦብ በብልሃትና በልዩ ስልቱ አታሏቸው ነበር። ካልቪን ወደ ቢሮ በሚመለስበት ጊዜ ቦብ ከበሩ ኋላ ቆሞ እየጠበቀው ነበር። ካልቪን በጣም በመደናገጥ ቆይ ምንድነው እየተካሄደ ያለው እውነቱን ንገረኝ በማለት ሲጮህበት፣ ቦብ ግን ምንም አይነት ግልጽ የሆነ መልስ ሊሰጠው አልቻለም። ይልቅ ሽጉጥ ካስቀመጠበት ያወጣና ለካልቪን አስታቅፎት ከረባቱን ደግሞ ያወልቅበትና ከላይ ካለው የድንገተኛ እሳት አደጋ መውጫ ጋር ያስረዋል። ይህንን ሁሉ ሲመለከት ይበልጥ ግራ እየተጋባ ነው ካልቪን እየመጣ ያለው። ምንድነው ይሄ ሁሉ ጉድ በማለት ተቆጣ። ቦብ ግን አብረኸኝ ነህ ወይስ አይደለህም በማለት ሲጠይቀው፣ ካልቪንም ወዲያውኑ የለውበትም ብሎ ይመልስለታል። ቦብም አይ በጣም ያሳዝናል፣ ትላንትና ማታ እነዛን የባንክ አካውንቶች በኮምፒውተርህ በረዳኸኝ ቅጽበት ነበር ወደዚህ ጨዋታ ውስጥ የገባኸው። አሁን ምርጫ የለህም። ከዚያም ላይተር አንስቶ ከላይ የተንጠለጠለውን ከረባት ያቃጥለዋል። ይህ በሚፈጠርበት ጊዜ ከከረባቱ የሚወጣው ጭስ እዛ አካባቢ እሳት አደጋ እየተፈጠረ ነው ብሎ ስለሚያስብ አካባቢ በሙሉ ውሃ እንዲረጭ ይደረጋል። ካልቪን አሁን የሚፈጠረውን ነገር ልክ እንዳስተዋለ በጣም ደንግጦ እየሮጠ ከቢሮ ይወጣና ቦብ እዛ ክፍል ውስጥ ነው ያለው እያለ እንዳለ ፍሎሩን በጩኸት ያቀልጠዋል። ቦብ ግን ዘሎ ካልቪንን ይዞ ወደ መሬት ጋር ይጥለውና ጆይነር የኔ ታጋች ነው በማለት እየጮኸ ሽጉጥ መተኮስ ይጀምራል። ወዲያው በቦብና በሲአይኤዎች እጅግ ከባድ የሆነ የሽጉጥና የጥይት ጦርነት ይከፈታል። ካልቪን ለማምለጥና ለመሮጥ ቢሞክርም ነገር ግን ሳያስበው ከኋላው ደብዳቤዎችና እቃዎች የሚጓጓዙበትን ጋሪ ያመጣና እዛ ውስጥ ከቶት ይዞት ይሄዳል። ቦብ ከፊት ለፊት እሱን ለማጥቃት የሚመጡትን ኤጀንቶች በሙሉ ምንም ክብደት እንደሌለው አድርጎ በቀላሉ ነበር ሲያሸንፋቸው የነበረው። ነገር ግን ሳያስበው ከኋላ አንዱ ይመጣና በገመድ አንቆ ሊጥለው ይሞክራል። በዚህ ጊዜ ቦብ መንቀሳቀስ ያቅተውና ካልቪንን እባክህን እርዳኝ እያለ ሲማጸነው፣ ካልቪን ደግሞ ከፊት ለፊቱ ሽጉጥ አግኝቶ ስለነበረ ዝም ብሎ ወደፊት ሲተኩሰው በሰውየው ጆሮ በኩል ያልፋል። በዚህ ጊዜ ቦብ አጋጣሚውን በመጠቀም ሰውየውን ደብድቦ ከጣለው በኋላ ካልቪንም ወደ ነበረበት ጋሪ ውስጥ ይከተውና ይዞት መሄድ ይጀምራል። ልክ ወደ መውጫው ቦታው ሲደርሱ ኤጀንቶቹ በሙሉ ሽጉጣቸውን ይዘው ከፊት ተደርድረው መንገዳቸውን ይዘጉባቸዋል። ከፊት ለፊት ቁማ የነበረችው ሃሪስ አሁን ላይ ሁሉም ነገር በቁጥጥር ስር ነው ብላ ነበር እየተደሰተች የነበረችው። እጅህን ስጥ፣ የያዝከውን መሳሪያ መሬት ላይ ጣል ስትለው፣ ካልቪን ደግሞ እኔ እዚህ ጣጣ ውስጥ የለውበትም፣ ሁለታችሁ መካከል ባለው ጸብ እኔ ምንም ማቀው ነገር የለም በማለት ከጉዳዩ ራሱን ለማውጣት ቢሞክርም፣ ቦብ ግን በዚህ መሃል ሌላ የተለየ እቅድ ነበረው። የውሃ መርጫዎች እንደገና መስራት ይጀምሩና ከጣረው ውሃ መፍሰስ ሲጀምር ቦብ ደግሞ የሰዎችን አይን የሚሸፍን ቦምብ ይወረውራል። ይህንን አጋጣሚ በመጠቀም ሁለቱም የቢሮውን መስታወት ይሰብሩና ከፎቅ በመዝለል ከታች ተነፍቶ የተቀመጠው አንድ የጎሬላ ፕላስቲክ ነበርና ላዩ ላይ ይወድቃሉ። ከላይ ያሉት ኤጀንቶች በሙሉ ወደ ታች ሽጉጣቸውን እየተኮሱ ነው። ቦብ ጊዜ ሳያባክን መኪና ውስጥ ገብቶ ካልቪንን እየጠበቀው ነበር። ካልቪንም በዚህ ጊዜ ከላይ እንደ ጉድ ሲዘንብ የነበረውን ጥይት ለማምለጥ ያለው ብቸኛ አማራጭ ወደ ቦብ መኪና ውስጥ መግባት ነበር። ልክ ካልቪን እንደገባ ወዲያውኑ መኪናውን አስነስተው በከፍተኛ ፍጥነት ያመልጣሉ።
በመጨረሻም በመኪና ውስጥ ሆነው እየሄዱ ባብ ይሄ ሁሉ ድራማ በምን ምክንያት እየተፈጠረ እንደሆነ ለካልቪን እውነቱን ያስረዳው ጀመር። ብላክ ባጀር በመባል የሚታወቅ አንድ አደገኛ ወንጀለኛ የመለያ አሜሪካ ስለላ መቆጣጠሪያ መቆለፊያ ኮዶችን ይሰርቅና በጨረታ ለመሸጥ እያቀደ ነው። ይህ ሽያጭ ወይንም ደግሞ ስምምነቱ ከተሳካለት ሀገሪቱ ሙሉ ለሙሉ በጠላት ትጋለጣለች። ይህ የኮድ ልውውጥ ወይንም ደግሞ ሽያጭ ቦታ የት እንደሚፈጸም በስነ ስርዓት ለማወቅ ያንተን የሂሳብ እውቀትና እርዳታ ያስፈልገኛል፣ እባክህን እርዳኝ፣ ጓደኛህ አይደለሁ በማለት ሲጠይቀው ካልቪን ግን አሁን ከገባበት ጉድ ውጪ ሌላ የባሰ ጉድ ውስጥ መግባት ስለማይፈልግ መኪናውን አቆመው እያለ ይጮሃል። ነገር ግን ባብ መኪናውን በማቆም ፋንታ ማንም ሰው በስልክ ወይንም ደግሞ ያሉበትን ሎኬሽን በምንም አይነት ጂፒኤስ ሊያገኟቸው ወደማይችሉበት ድብቅ የሆነ ስፍራ ይዞት ይሄዳል። ከመኪናቸው ወርደው ቪን እባክህን ወደ ቤት ብቻ እንደሄድ ፍቀድልኝ፣ ወደ ቤት ልሂድበት እያለ ሲለምነው ባብ ግን አሁን ላይ እኮ የኔ ተባባሪ ነህ፣ ወደ ቤት ደግሞ ልሂድን ብትል ኤጀንቶቹ አሁን ላይ ቤትህን ከበውት ነው የሚሆኑት በማለት መጥፎውን ዜና ይነግረዋል። በቢሮ ውስጥ ከተፈጠረው ታላቅ ብጥብጥና ትርምስ በኋላ ለሁለቱም ቢሆን በቀላሉ ወደ ቀድሞ ህይወታቸው የሚመለሱበት መንገድ ዝግ ሆኗል። ካልቪን ግን ሀሳቡን በመቃወም ሀሪስ እኮ የነገረችኝ አንተ ራስህ ኮዶቹን ይዘህ እንደጠፋህ ነው። ቦብ ይህንን ሲሰማ ይሄ ትልቅ ውሸት ነው፣ እኔና የቀድሞ የስራ ባልደረባ የሆነን ወንጀለኛውን ለማግኘት እየተከታተልን ነበረ። ታዲያ በስተመጨረሻ ወንጀለኛ ያለበትን ቦታ ተከታትለን ደርሰንበት ወደ ስፍራው ልክ ልንገባ ስንል አብሬው ስሰራ የነበረው አጋሬ ውስጥ እንዳለ ቦምብ የነበረበት ሊፍት ውስጥ ይቆለፍበታል። እኔ ምንም ላድነው ብሞክርም ሳይሳካልኝ ይቀርና ሊፍቱ በኃይል ፈንድቶ አጋዤም በዛ መልኩ በሞት ተለየኝ። ካልቪን ይህንን ሁሉ ነገር ሰምቶ ገና ሀሳቡን ሳያሰላስለው ሞተር እየነዳ በፍጥነት ወደ እነሱ እየመጣ የነበረ አንድ ሰው ቦብን ፊቱን ይመታዋል። ቦብን በዚህ ሰዓት ጊዜ ሳያባክን ትልቅ የሆነ ብረት ያነሳና በኃይል ወርውሮ ሞተረኛውን ወደ መሬት ይጥለዋል። መኪና ውስጥ ተደብቆ የነበረው ካልቪን ቻንሱን ይመለከትና ሞተሩን ተጠቅሞ ቦብን ከዛ ሰውዬ ጋር ለብቻው ጥሎት ወደሚሄድበት ቦታ ይሄዳል። ወዲያው ስልኩን አውጥቶ ለፍቅረኛው ይደውልላትና ወደ ቤቴ እንዳትመጪ እሺ፣ ቀጥታ ወደምናማክረው የስነ ልቦና ባለሙያ ጋር ሂጂ በማለት ይነግራታል። ገና ከፍቅረኛው ጋር ወደ ተቀጣጠሩበት ቦታ ሳይሄድ ግን ሀሪስ ቀድማ ትይዘዋለች። በኃይል ወደ መኪናው ገብቶ እንዲቀመጥ ካደረገችው በኋላ እሷ ደግሞ ስለተፈጠረው ታሪክ የምታውቀውን ነገር መናገር ጀመረች። በእሷ አስተያየት ከሆነ ቦብና ጓደኛው ሲፈልጉት የነበረው ወንጀለኛ ራሱ ቦብ እንደሆነ ነው። ወንጀለኛው የሚኖርበትን ስፍራ አግኝቻለሁ በማለት አጋሩን የወስደውና ከድቶት በቦምብ የተሞላ ሊፍት ውስጥ ከቶት ራሱ እንደገደለው። ከዛ በኋላ የሀገራችንን ሚስጥር ሙሉ ለሙሉ የያዘውን ኮድ በደስታ ይዞ ጠፍቷል። አሁን ላይ እዚህ ዓለም ላይ ካሉት ሰዎች በሙሉ የሚያምነው አንተንና አንተን ብቻ ነው። እኛም እሱን በማስተዋል አንተን እንደ ወጥመድ እንጠቀምህና እሱን በቁጥጥራችን ውስጥ ለማዋል ነው አላማችን። የአደጋ ጊዜ መጫኛ ቁልፍ ያለውን አንድ ትንሽዬ የኤሌክትሮኒክስ መሳሪያ ተሰጠውና ቦብን ባየኸው ጊዜ ይህንን ዝም ብለህ ተጫነው። ይሄ እናንተ የምትገኙበትን አካባቢ ለኛ ስለሚያሳውቀን ጊዜ ሳናባክን ወደ አንተ እንመጣና ቦብን በቁጥጥር ስር እንድናውለው ይረዳናል በማለት ትነግረዋለች። ካልቪን በስተመጨረሻ ወደ ስነ ልቦና ማማከር ክፍሉ ይደርስና ወደ ውስጥ ይገባል። ነገር ግን አማካሪው ነው ፊት ለፊት ቁጭ ብሎ ሲጠብቀው የነበረው ራሱ ቦብ ነበር። ብድግ ብሎ ቦታውን ለቆ ሊወጣ ነበር። ነገር ግን ፍቅረኛው የትም አትሄድም በማለት እንዲቀመጥ ታደርገዋለች። እዛ ክፍል ውስጥ ሆኖ ቦብ ሙሉ ለሙሉ እንደ ፕሮፌሽናል የሆነ የስነ ልቦና አማካሪ ነበር ሲያደርገው የነበረው። ልዩ የሆነ የስነ ልቦና ልምምዶችን ወይንም ደግሞ ጨዋታዎችን እንዲጫወቱ ያደርጋቸዋል። ሰውየው የሚያደርጋቸውን ነገሮች በሙሉ ታዲያ ፍቅረኛው ስትመለከት በጣም ትክክለኛና እስካሁን ድረስ ስንፈልገው ወደ ነበረው ቦታ ነው የመጣ ነው በማለት በውስጧ በደስታ ታስባለች። ካልቪን ቦብ የሚያደርገውን ነገር በሙሉ ታግሶ አሁንስ በቃኝ በማለት ሲነሳ፣ ፍቅረኛው ግን በኔና ባንተ መካከል እየተፈጠሩ ያሉ ግጭቶችን ለመፍታት ምንም አይነት ፍላጎት የለህም ማለት እኮ ነው በማለት በጣም ትበሳጫለች። ክፍሉን ለቃም ተናዳ በምትወጣበት ጊዜ ቦብ እሱን ለማጽናናት ይህንን ተልኳችንን እንደጨረስን መመለሱ አይቀርም በማለት ሊያሳምነው ይሞክራል። ካልቪን በዚህ ጊዜ በጣም በመበሳጨት ሴትዮዋ የሰጠችውን ቁልፍ ልክ ሊጫነው ሲል፣ ቦብ ግን በንግግሩ ካልቪንን ለማሳመን ይሞክራል። ምንም አይነት የደህንነት መቆለፊያ ኮዶች እንዲሁም ደግሞ ምንም አይነት ቁልፍ በእጁ እንደሌሉና እነሱን ደግሞ ፈልጌ ለማግኘት ያንተ እርዳታ በጣም ያስፈልገኛል በማለት በተደጋጋሚ ይምልለታል። በዚህም ጊዜ እስካሁን ቦብ ላይ ያለውን ጥርጣሬ ወደ ጎን ያደርግና ሊያምነው ይወስናል። ወደ ስራቸው ሲገቡ የመጀመሪያ መዳረሻቸው ያደረጉት ያንን የገንዘብ ዝውውር መከታተል የሚችለው ሰው ጋር በመሄድ ነበር። በቢሮ ውስጥ በሚገቡበት ጊዜ ግን ያኔ ሃይስኩል ላይ የነበሩ ቦብን በኃይል ከሚያሰቃዩት ሰዎች መካከል አንዱ የሆነውና አሁን ላይ በዓለም አቀፍ የባንክ አካውንቶች ላይ የሚሰራው ትሬቨርን ነበር። ታዲያ እዛ ቢሮ ውስጥ ቦብ በሚቀመጥበት ጊዜ ሃይስኩል ላይ የደረሰበትን ነገሮች በሙሉ እያስታወሰ ጥይቶችን ይዘው እሱን ለመውሰድ የመጡ ብዙ ሲአይኤዎችን ለብቻው አሸንፎ ያመለጠው ጀግናው ቦብ እዚህ ቢሮ ውስጥ ግን ከ20 ዓመታት በፊት ሃይስኩል ላይ ቡሊ ካደረገው ሰው ጋር አይኑን ራሱ መመልከት አቅቶት ነበር። ካልቪን ግን ሙሉ ለሙሉ አክት የሚያደርገው
ሳደርገው ለረጅም ጊዜ ጓደኛሞች እንደነበሩና አሁን ላይ በጣም ተቀይሬያለሁ፣ ፈጣሪንም አግኝቻለሁ። ድሮ ስላደረግኩት ነገር ደግሞ በጣም ይቅርታ በማለት ለቦብ ይቅርታ ይጠይቀዋል። ወዲያው ማስመሰሉን ሙሉ ለሙሉ ያቆምና ሃይስኩል ላይ ስላደረግኩት ነገር ምንም አይነት የጥፋተኝነት ስሜት ተሰምቶኝ ራሱ አያውቅም። ይልቅ ባደረግኩት ነገር በራሴ በጣም ነው የምኮራው። ወዲያው እስከዛሬ በህይወት ያጋጥመኝ ከሚያውቁ ጅሎች እንዳለ አንተ ነህ አንደኛው ጅል በማለት ያን ያደረግኩት ነገር ሰዎች እስካሁን ድረስ ሲያስታውሱት እንደሚያስቃቸው ኢሜል ላይ ይልኩልኛል። Good God, you're dumb. Dumber than ever, I guess. It was the best senior prank ever. I still get emails about it. ካልቨን ቦብ ተነስቶ ማንነቱንና አቅሙን ለሰውየው እንዲያሳየው ፈልጎ ነበር። ነገር ግን ራሱን በመስታወት ላይ ሲመለከት ድሮ እንደነበረው ወፍራምና ምንም አይነት አቅም የሌለውን ልጅ ነበር የተመለከተው። አንገቱን ድፍት አድርጎ ሽንፈቱን በመቀበል እየተሸማቀቀ ክፍሉን ለቆ ይወጣል። ካልቪን ግን ከቢሮ ከመውጣቱ በፊት አንተ ባለጌ ነህ በማለት በፊቱ ከነገረው በኋላ ጠረጴዛ ላይ የነበረውን የገንዘብ ዝውውር መለያ ቁጥር የሚስጥር ኮድ ይዞ ይወጣል። ልክ ከቢሮ እንደወጣ ሃሪስ ትደውልና ቦብን አሳልፈህ ስጠን ካለበለዚያ ግን ሚስት ታጣታለህ በማለት የሚስቱን ቪዲዮ ታሳየዋለች። ቦብ ለካልቪን ስለተደወለለት ደውል ምንም የሚያውቀው ነገር ስላልነበረ ወደ ካልቪን ይመጣና ያኔ ሁሉም እኔ ላይ ሙድ በሚይዙብኝ ጊዜ አንድም ቀን ሙድ ይዘህብኝ ማታውቀው አንተ ብቻ ነህ። ያ ደግሞ ለእኔ ትልቅ ቦታ ያላቸውና በጣም ከማምናቸው ጥቂት ጓደኞቹ መካከል እንድትሆን ያደርግሃል። ህይወቴ ላይ ምንም አይነት ከባድ ነገር ቢፈጠር በፍጹም አንተን አልከዳህም በማለት ሲነግረው ካልቪንም በዚህ ጊዜ በጣም ይቅርታ አድራሻችንን ለሲአይኤዎች ሰጥቻቸዋለሁ በማለት ይነግረውና ወዲያው ፖሊሶች አካባቢውን በማውረር ሁለቱንም ይዘዋቸው ወደ ፖሊስ ጣቢያ ይወስዷቸዋል። ፖሊስ ጣቢያ ቦብን አንድ ክፍል ውስጥ ሃሪስ ታስገባውና ስላደረገው ነገር እንዲናዘዝ በጸባይ ነበር የጠየቀችው። ጸጥ በሚላት ጊዜ ግን ርህራሄ የሌለውና ጠንከር ያለ ነገሮችን ማድረግ ስትጀምር ቦብ ከስር ሆኖ ድብደባውንና ስቃዩን ስላልቻለው በጣም ሲጮህ፣ ከውጭ ሆኖ ደግሞ ካልቪን ከዛ ክፍል ውስጥ የሚወጣውን አሰቃቂ ድምጽ እየሰማ ስለነበረ አንድ ውሳኔ ላይ ይደርሳል። አንዱን ጋርድ በወንበር ፊቱን ይለውና ሽጉጡን ተቀብሎ በተቀበለው ሽጉጥ ደግሞ ሁሉንም እያስፈራራ ወደ ቦብ ክፍል ሊያስገባው የሚችለውን ኪካርድ ከአንዱ ተቀብሎ በስተመጨረሻም ወደ ክፍሉ ለመግባት ቻለ። ቦብ ልክ ቀና ብሎ ካልቪን እሱን ሊያድነው እንደመጣ ሲያቅ ፊቱ በጣም በደስታ ይሞላል። ጊዜ ሳያባክኑ ሃሪስን ከጠረጴዛው ጋር ያስሯታል። ካልቪን ከመውጣቱ በፊት ታስቆመውና ከባድ የሆነ ጥፋትን ነው እያጠፋ ያለው በማለት ልታስፈራረው ስትሞክር እሱ ግን ከባድ ጥፋት ካጠፋሁኝ ይሄ ጥፋት የሚሆነው ስለ ቦብ ያለኝ እምነት ውሸት ከሆነ ብቻ ነው በማለት መልሶላት ይወጣል። ከህንፃው ውጪ ከወጡ በኋላ ግን ቦብ በድንገት ስሜቱ ይረበሻል። እኔ እኮ ምንም አይነት ኤጀንት ወይንም ደግሞ ወኪል አይደለሁም። ያኔ ሁሉም የሳቀበትና የተሳለቀበት ወፍራሙ የሆነው ደካማው ሮቢ ነኝ። አሁን ላይ ቦብስቶን የሚለው ስም ራሱ ለኔ ምንም ትርጉም የለውም። ምክንያቱም ጀግንነት እንዲሰማኝ ብዬ በውሸት የፈጠርኩት ለራስ ያወጣሁት ስም ነው። እንደዚህ አይነት ነገሮችን እየተናገረ ራሱን የበታች በሚያደርግበት ጊዜ ግን ካልቪን ዲያውኑ ይህን ማሰብህን አቁም። ቦብስቶን ብለህ ለራስ ያወጣው ስም ውሸት ሊሆን ይችላል። ነገር ግን እኔም እኮ ሃይስኩል ላይ የነበረኝ ጎልደን ጀት ወይንም ደግሞ ወርቃማው ጀት ተብሎ የወጣልኝ ስም የውሸት ቅጽል ስም ነበር። ያንን ስም እኮ ያገኘሁት ድሮ በሩጫ ውድድር ላይ በድንጋጤ ሱሪ ላይ ሽንቴን ከለቀኩኝ በኋላ ነው። ሰው ያንን አይቶ ሲያሾፍብኝ፣ ነገር ግን እኔ ያንን ስም ወደ ኩራትና ወደ ትልቅ ታሪክ ለመቀየር ቻልኩኝ። ስለዚህ አሁን ላይ ቦብስቶን የሚለው ስምህ ከአንተ ጋር በጣም ይሄዳል። እሱ ነው ትክክለኛው ማንነት። በፍጹም ስለራስ መጥፎ ነገር ማውራትን አቁም በማለት እንደተስማሙ ደግሞ ለማረጋገጥ እጁን ይዘረጋለትና ልክ ሊጨባበጡ ሲሉ የቦብ ጣት ግን ተሰብሮ ነበር። Oh, God. አሁን ላይ ስለተገኘው ማምለጡ በጣም አስገራሚና አስፈሪ ይሆናል። ካልቪን በሁኔታው በጣም ከመመሰጡ የተነሳ ጥቂት የመጡ ወኪሎችን እየደበደበና እየጣላቸው ወንጀል እየሰራ መሆኑን እስከሚያስታውሰው ድረስ በጣም ደስ እያለው ነበር። ቅድም ላይ በሽጉጥ አስፈራርቶ የወሰደው ቁልፍ ግን መውጫውን አልከፍትም ሲለው ቦብ አንዱን ሰውዬ ወርውሮ ከበሩ ጋር ያጋጨውና በስተመጨረሻም በሩ ይከፈትላቸዋል። ልክ እንደወጡ ያገኙት አንድ መኪና ላይ ይሰቀሉና በአካባቢው የነበሩትን መኪናዎች ደግሞ በሙሉ ያቃጥሏቸዋል። እዛ ባለው መኪና ተከታትለዋቸው ያሉበትን ቦታ እንዳያገኙት መኪና ውስጥ እያሉ ቦብ ለካልቪን ስልክ ይሰጠውና ያንን በትሬቨር ቢሮ ያገኘውን የገንዘብ ኮድ እንዲያስገባ ይነግረዋል። የቦታው መፈለጊያ ደግሞ በቀጥታ ወደ ቦስተን ከተማ ነው የሚያመራቸው። ይህ ማለት ደግሞ እዛ ለመድረስ አይሮፕላን ያስፈልጋቸዋል። ወደ አንድ ትንሽ አውሮፕላን ማረፊያ ጋር ይሄዱና ካልቪን የጥበቃ ሰራተኛውን በንግግር ጠምዶ ሲያቆየው፣ ቦብ ደግሞ አውሮፕላኑን ካለበት ማቆሚያ ክፍል ቀስ አድርጎ ከጀርባ ያስወጣዋል። ታዲያ ወደ ቦስተን እየበረሩ ሳለ ካልቪን በጉዞ ላይ የተለያዩ ፍንጮችን በማያያዝ ነገሩን ማስተንተን ይጀምራል። እኔ እንደማስበው ከሆነ ግን ያቺ መርማሪ ሃሪስ ራሷ የብላክ ባጀሩ አንድ አካል ልትሆን ትችላለች። ልክ ይህንን እንደተናገረ አውሮፕላኑ መናወጥ ይጀምራል። Oh my! Oh! We're completely out of gas. What's the one thing you regret not doing for you? Oh my God! Did you just fake this whole thing?
Stop it! Enough! ይሄ ሁሉ ነገር ያደረገው ቦብ አውቆ ትንሽ ፕራንክ ላይ አድርገው በማለትና ራሱን ለማዝናናት ሲሆን ያለምንም አደጋ ወደ መሬት ካረፉ በኋላ ወደ ስምምነት ቦታው ያመራሉ። ነገር ግን የሆነ ለካልቪን ያልተመቸውና ያልተዋጠለት ነገር አለ። ቦታው በጣም ለግልጽና ለአደጋ የተጋለጠ በመሆኑ ካልቪን በአቅራቢያው ያለውን የመኪና ማቆሚያ ህንጻ ያስተውልና የስምምነቱ ሽያጭ ከመሬት በታች ሊሆን እንደሚችል ይገምታል። ቦብ በካልቪን የጭንቅላት ስማርትነት በጣም እየተገረመ ተለያይተን ወደ ውስጥ እንግባ በማለት ሀሳቡን ሲያቀርብለት፣ ካልቪን ግን በፍጹም አይሆንም፣ በአንድነት ነው የምንቆየው፣ ነገር ግን ነገሮች ከተበላሹና መስመር ካጡ ምንም አይነት ሁኔታ ውስጥ ብትሆን በስልክ ደውልልኝ በማለት ይነግረዋል። ቦብ ወደ መኪና ማቆሚያው ክፍል ሲገባ በውስጡ ያሉት ታጣቂዎች እሱን እየጠበቁ እንደነበር ግልጽ ነው። ውጪ ሆኖ ደግሞ የነገሮችን ደህንነት ሲጠብቅ የነበረው ካልቪን ከሃዲዋ እሷ እንደነበረች ከመጀመሪያም እርግጠኛ እንደነበረ ለራሱ እያረጋገጠ ቦብን ለማስጠንቀቅ በፍጥነት ወደ ታች እየሮጠ ይገባል። ነገር ግን እዚያ ያየው ነገር በድንጋጤ ደርቆ እንዲቀር ያደርገዋል። ቦብ ስቶን ፍላሽ ዲስኩን አውጥቶ ከገዢዎች ጋር ቆሞ ነበር። ከዚያም ካልቪን ወደዛ እንደመጣ ሲያቅ ምንም ሳይመነታ ይዞርና አንገቱ ላይ ይተኩስበታል። ጥይቱ የካልቪንን አንገት በጥቂቱ ብቻ ነበር የቧጨረው። ይህም ቦብ ትክክለኛ ከሃዲ እና ነገሩ የእውነት እየተፈጠረ እንዲመስል በማድረግ እንጂ እንዲሁም ደግሞ ቤስት ፍሬንዱን ከታጣቂዎቹ ለመጠበቅ ሲል እንጂ እሱ ላይ ከባድ አደጋ ለማድረስ አልነበረም። ወዲያው በባለፈው በቦምብ የተጠመደ ሊፍት ውስጥ ገብቶ ሞተ የተባለው ሰውዬ ሙሉ ለሙሉ ጤነኛ ሆኖ ከተደበቀበት ይወጣል። እኔ ነኝ ትክክለኛው ብላክ ባጀር በማለት የያዘውን አክሰስ ኪ አውጥቶ ያሳያቸዋል። በዚህ ጊዜ ይህንን ነገር ለመግዛት የመጣው ገዢ ትዕግስቱ በሙሉ ያልቅና ታቹም ፍላሾቹን ስጡኝ በማለት ይጠይቃል። ሁለቱም እኩል የያዙትን ፍላሽ መሬት ላይ ሲጥሉት በዚያው ቅጽበት ሃሪስና ግብረ አበሮቿ ሽጉጣቸውን ለጉድ እየተኩሱ ከተደበቁበት ይወጣሉ። መላው መጋዘን ወደ ታላቅ ትርምስ ይቀየራል። ሁሉም ወዳገኙት ሰው ላይ በሙሉ ይተኩሳሉ። ካልቪን ደግሞ ወደ ራሱ ሲመለስ ተኩሱ አንገቱን ዝም ብሎ ጫር ነው እንጂ ያደረገው የተካበደ ነገር እንዳልደረሰበት ይረዳል። በመስኮት ደግሞ ወደ ውስጥ ሲያይ ፍላሾቹ ሁለቱም መሬት ላይ ነበሩ። ከግድግዳው ጀርባ ቆሞ ራሱን እንደምንም አድርጎ ካደፋፈረ በኋላ ዘሎ ወደ ውስጥ ይገባና መሬት ላይ ያሉትን ፍላሾች ያነሳቸዋል። ይዞትም ለማምለጥ ሲሞክር ገዢው በመኪና በፍጥነት ከኋላው ይከተለዋል። ልክ ሊደርስበት ሲል ከሌላ አቅጣጫ ቦብ መኪናውን እያበረረ ይመጣና ከግድግዳ ጋር ያላትመዋል። ካልቪን መሮጡን ሳያቆም ወደ አንድ ድልድይ ይደርሳል። ወዲያው ከኋላው ጥይት ይዞ ቦብ፣ ከፊት ለፊቱ ደግሞ ያሞተ የተባለው ሰውዬ እሱም ጥይት ይዘው ይመጡበታል። ሁለቱም እኔ ነኝ ጥሩ እያሉ ካልቪንን ለማሳመን እየሞከሩ ነው። ወዲያው ሁለቱም ሽጉጥ መተኳኮስ ይጀምራሉ። በዚህ ሁሉ መዋከብ ታዲያ ካልቪን አንድ ሽጉጥ ያነሳና ቦብን ተኩሶ ይመታዋል። ቀጥሎም ሽጉጡን ወደ ፊል አዙሮ ልክ ሊተኩስበት ሲል ጥይቱ አልቆ ነበር። በዚህ ጊዜ ካልቪን ሽጉጡን ወደፊት ሲወረውረው ፊል ግን ይቀልበዋል። ወዲያው የተወረወረበትን ሽጉጥ በጥይት ይሞላውና አንተ እኮ በጣም ጅል ነህ እንጂ ቦብ በፍጹም ብላክ ባጀር ሊሆንበት የሚችልበት ምንም አይነት እድል የለም። በጣም ደካማና በስሜት የሚነዳ ሰው ነው። ሁሉንም ሴራ ራሴ ነኝ የሰራሁት። የራሴን የውሸት ሞት ፈጥሬ ሁሉንም ሰው አታለልኩኝና ከመጀመሪያ ጀምሬ ጥፋቱን በሙሉ ቦብ ላይ እንዲላከክ አደረኩኝ። አሁን ቶሎ ብለህ በጉልበቱ ተንበርክክ በማለት ካልቪንን በጉልበቱ እንዲንበረከክ ያደርገዋል። በዚህ ጊዜ ደግሞ ካልቪን እንደተባለው ከመንበርከክ ውጭ ሌላ አማራጭ አልነበረውም እና አንገቱን ደፍቶ እያሰበ ያለ ድሮ ሃይስኩል ላይ የሚያደርገውን ባክ ፍሊፕ ለማድረግ ለመጨረሻ ጊዜ ያስብና ዘለው ሊሽከረበት ቢሞክርም ነገር ግን በአፍጢሙ ነበር የተደፋው። ሙከራው እንደተለመደ በጣም በሚያሳፍር ሁኔታ ቢከሽፍም ነገር ግን ስራውን ሰርቶ ነበር። ይህንን አጋጣሚ በመጠቀም ቦብ ከኋላ ይመጣና የፊልን አንገት ቁርጥ አድርጎ ከስር ወዳለው ድልድይ ገፍትሮ ይጥለዋል። አሁን ላይ ሁሉም ነገር ካበቃ በኋላ ሁለቱ ጓደኛ ማቾች እርስ በርሳቸውን ይቅርታ ይጠያየቃሉ። በመቀጠልም ፍላሽ ዲስኮቹን ለሃሪስ ለማስረከብ በፍጥነት ወደ እሷ ያመራሉ። ሃሪስ ካልቪንን ለሀገሩ ስላደረግከው አስተዋጽኦ በጣም አመሰግናለሁ። ስራህን ለመቀየር ወይንም ደግሞ ደረጃህን ከፍ ለማድረግ የምትፈልግ ከሆነ መጀመሪያ እኔ ጋር ደውል እሺ በማለት በደንብ አመስግነው ይለያያሉ። ቦብና ካልቪን ታዲያ ያን ቀን የሚዘጋጀው ድሮ ሃይስኩል ላይ ይማሩ የነበሩት በሙሉ ተማሪዎች የሚገናኙበት ትልቅ ፓርቲ ላይ ዘንጠው በትልቅ ሄሊኮፕተር ነበር ፈታ ብለው የመጡት። ማዲም ልክ ካልቪን እንደተመለከተች ወደሱ ትሄድና ቆይ ምንድነው እየተካሄደ ያለው በማለት ትጠይቀዋለች። ልክ ማዲን እንዳያት ቦብ እኔ ቦብ እባላለሁ በማለት ራሱን ሲያስተዋውቃት እሱን የምታስታውሰው ያኔ ስለ ልቦና ክፍል ውስጥ አማካሪ እንደሆነ ስለነበረ ግራ ትጋባለች። በዚህ ጊዜ ስለሚሽኑ ስላደረጉት ነገር በሙሉ ታሪኩን ይነግራታል። ይሄን ሁሉ ነገር ታዲያ በአንድ ጊዜ ስትሰማ ለማመን በጣም ይከብዳትና ዝም ብላ ስትመለከተው ካልቪን ያቋርጣቸውና የኔን ህይወት ልዩና ትርጉም ያለው የሚያደርገው ያንቺ መኖር ነው፣ ያላንቺ የኔ ህይወት ዝም ብሎ ወሬና ጫጫታ ነው በማለት ከነገራት በኋላ በደስታ ትስመዋለች። በስተመጨረሻም ወደ አዳራሹ ሲገቡ የፕሮሞ ምርጥ ንግስትና ንጉስ በመድረክ ላይ ሊታወጅ ነበር። ይህ በአሜሪካ ትምህርት ቤቶች ውስጥ ትልቅ ክብር የሚሰጠው የደረጃ ምርጫ ነው። ታዲያ የፕሮሞ ኪንግ ወይንም ደግሞ ንጉስ ስም በሚጠራበት ጊዜ የተጠራው
የቦብ ስቶን ስም ነበር። በዚህ በጣም ተገርሞ መንቀሳቀስ ራሱ አቅቶት ነበር። ካልቪንም ከጎኑ ቁማ ለነበረችው ማዲ ዝቅ ያድርግና አንገቱን ትምህርት ቤቱን ሲስተም ሀክ አድርጌ የሱ ስም እንዲጠራ አድርጌ ነው በማለት ይነግራታል። ቦብ ወደ መድረኩ ቀስ እያለ እየተራመደ እየሄደ እያለ ትሬቨር ግን ቦብ በህይወቱ አንድም ቀን እንኳን ሲያሸንፍ ጥሩ ነገር ሲደርሰው በፍጹም ማየት ስለማይፈልግ በሰዎች ሁሉ ፊት ጮክ ብሎ ሊያዋርደው ይሞክራል። ነገር ግን በዚህ ጊዜ ቦብ ከዚህ በላይ በሰዎች ፊት መዋረድና ቡሊ መደረግ ስለበቃው በቦክስ ብሎ መሬት ላይ ይዘርረዋል። ወደ መድረክ ይሰቀልና ማይክሮፎኑን በማንሳት ንግግሩን ይጀምራል። ከ20 ዓመታት በፊት በዚህ መድረክ ላይ ሙሉ ለሙሉ በራቆቴ ሆኜ ቆሜ ሁሉም ሰው ስቀውብኝ ነበር። አሁን ግን ነገሮች ተቀይረዋል። የራሴን ማንነት እንዳልፈራ ያስተማረኝ አንድ ምርጥ ጓደኛ አለኝ። በመቀጠል በአዳራሹ ያለውን ሰው በሙሉ በሚያስደንቅ ሁኔታ ልብሱን በሙሉ አውልቆ እንደገና ራቆቱን ይቆማል። ነገር ግን በዚህ ጊዜ ማንም አልሳቀበትም ነበር። በተቃራኒው መላ አዳራሹ በጩኸትና በጭብጨባ ይናወጣል። ከዚያም ሃይስኩል እየነበረ ክራሽ ያለባት ልጅ ከኋላ መታ ትጠራውና ሁለቱ ትንሽ ከተነጋገሩ በኋላ በስተመጨረሻም ትስመዋለች። እዛ ፓርቲ ላይ ታዲያ ሙሉ ፕሮግራሙ እስከሚያልቅ ድረስ ቦብ ደግሞ ቲሸርቱን አልለበሰውም ነበር። ሰዎቹም ቢሆኑ ይህን በማድረጉ ምንም ቅር ያላቸው አይመስሉም። ከጥቂት ወራቶች በኋላ ማጊ ታረግዛለች። ከውጭ ደግሞ ቦብ መኪናውን ተደግፎ ካልቪን ከቤቱ እስከሚወጣው ድረስ እየጠበቀው ነበር። ዛሬ አዲስ ወዳገኘበት CIA ስራው ለመጀመሪያ ጊዜ የሚሄድበት ቀን ነው። አይንህን ጨፍን ስጦታ ልሰጥህ ነው ይለውና ልክ አይኑን ሲገልጥ ሃይስኩል ላይ የነበሩ ራሱን እንዲሸፍንበት የሰጠው ኤግዛክት ጃኬት ነበር። ሁለቱም በደስታ በመኪናቸው ከዛ ቦታ እየነዱ ሲሄዱ እያሳየን ፊልሙ ያበቃል። የዛሬው ፊልም ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።